ብልግና ነው አብርሽ ሲያደርግ የነበረው ማለት ነው። ይሄ ደግሞ አንደኛ በህግ አንጻር ከሄድ እንኳን በህግ የሚያስጠይቀውን ነገር ነው አብርሽ እያደረገ የነበረው። ምክንያቱም በትዳር ውስጥ ሆኖ የሄርሜላን የቅርብ ጊዜ ንርሳው ብንል እንኳን ከዛ ውጪ እንኳን ሌላ ሁለተኛ ሴት ጋር የሄደ እየማገጠ እየባለገ ነበር ማለት ነው። በህግ አንጻርም ስናየው ደግሞ የሚያስጠይቀው የሚያስከሰው ተግባር ነው እያደረገ ያለው። አንዳንድ መረጃዎች ሰሞኑን እየወጡ ነው፣ የቅርብ ሰዎች እየነገሩኝ ነውና ሩታ የክስ ፕሮሰስ ላይ እንዳለችና ሩታ አብርሃም ላይ ክስ ልመሰርት እንደሆነ አንዳንድ የመረጃ ምንጮቼ እየነገሩኝ ነው። ይሄ እጅግ አግባብ ነው ብዬ ነው የማስበው። አብርሃም ላይ እርምጃ መወሰድ አለበት። ቤተሰብ አደብ መግዛት አለበት። ልጁ አደብ መግዛት አለበት በደንብ። በተለይ ደግሞ ይሄን ነገር ሩታ የምታደርጊ ከሆነ ካንቺ ጎን ሆኜ እኔ አንቺ ሰፖርት ላደርግሽ ዝግጁ ነኝ። በጣም 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 ዝግጁ ነኝ እኔ። ምክንያቱም ልክ መግባት አለበት አብርሃም። የሆነ አደብ የሚያስገዛው ነገር ያስፈልገዋል እንጂ በዚሁ ከቀጠለ ሌላ የብዙ ሴቶችንም ህይወት እያበላሸ የሚቀጥል ሰው ነው። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ፣ ጤናማ ሆኑልኝ፣ ደስተኛ ሆኑልኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ እንደፈለጋችሁት መጻፍ ትችላላችሁ። ቪዲዮ ሲጀምሩት ሁላችሁም ላይክ ያደረጋችሁ ጀምሩት። ከቻላችሁ ደግሞ እስከ ቪዲዮ መጨረሻ ድረስ አብራችሁኝ በመሆን እኔን ሰፖርት አድርጉኝ። ሰሞኑን ብቻ ሳይሆን ረጅም ጊዜ የአብርሽ ሁኔታ እጅግ አነጋጋሪና እጅግ አሳሳቢ ደረጃ ደርሷል። አብርሽ በግልጽ በአደባባይ ብልግናውን ባለጌ መሆኑን እያሳየን ነው። አሳፋሪ የሆነ ተግባራቶችን እያሳየን ነው። ይሄ ደግሞ እጅግ የሚደብር ነገር ነው። እንደ አንድ ወንድም ሳየው በጣም የሚያስጠላ ነገር ነው። ነገ ከነገ ወዲያ እኮ ሌላ ህይወት የሚባል ነገር አለ። ነገ ልጆቻችን የሚያዩት ነገር አለ። ነገ ትውልድን የሚያንጽ ነገር መሆን አለበት። እዚህ ጋር ወተን የምናሳየው ትውልድን የሚያንጽ፣ ቤተሰብ ከሆነ ቤተሰብ የሚያንጽ፣ ሪሌሽንሺፕ ከሆነ ሪሌሽንሺፖች ጤናማ እንዲሆኑ የሚያደርግ ቪዲዮ ብንሰራ ጥሩ ነው ብዬ አስባለሁ። ሁሉም ነገር ከገንዘብ አንጻር ሲሆን እጅግ ጥሩ አይደለም። ከገንዘብ አንጻር ሲሆን ገንዘብን ብቻ ያሳደድን ሌላ የማይሆን መስመር ውስጥ እንገባለን። ምክንያቱም ገንዘብ የሁሉ ነገር መሰረት ስለሆነ ገንዘብን ብቻ የምናሳድ ከሆነ ነገ የማይሆን ህይወት ውስጥ ነው ራሳችንን አስገብተን የምናገኘውና አብርሽ ደግሞ እያደረገም ያለው ነገር ያ ስለሆነ ነው ዛሬ የመጣውላችሁና ባይዜ ከ7 ዓመት በፊት ነው ያው ከፍቅር ጋር የነበረው ግንኙነት። ከፍቅር ጋር ፍቅረኛው ነበረች፣ ፍቅር አብረው ነበሩ፣ በፍቅር አንድ ላይ ነበሩና ኢቭንም ፍቅር የሚለውን ስም ራሱ አብርሽ እንዳወጣለት እናውቃለን ሁላችንም። እና እኔ አሁን እሱ መናገር አለ የሚፈለጉትና ከ7 ዓመት በፊት አንድ ላይ ነበሩ። እስካሁን ድረስ አንድ ላይ እንደሆኑ ነው እያወራ የነበረው። እስካሁን ድረስ ገባ ኦን ኦፍ እየሆኑ አንድ ላይ እንደነበሩ ነው እያወራ የነበረው ማለት ነው። ይሄ ማለት ደግሞ ከሩታ ጋር በፍቅር እያለ በትዳር እያለ ኦልሞስት 2 ዓመት አንድ ላይ ሆኗል። በትዳር እያለ ከፍቅር ጋር እንደሚገናኝ ራሱ ተናገረ ማለት ነው። በዚህ አጋጣሚ ከፍቅር ጋር እንገናኝ ነበር ነው ሁኔታው። ከፍቅር ጋር እንገናኝ ነበር፣ አንድ አፍታ እየሄድኩኝ ታብታብ እያደረግኩ እመለሳለሁ፣ ነካ እያደረግኩ እመለሳለሁ፣ ከሷ ጋርም የፍቅር ግንኙነት ነበረኝ ነው ወሬው። እሺ እሱን እንተውና ደግሞ ከሩታ ጋር ያለውን ትዳር አፍርሶታል፣ ፈተውታል አይደል? ትዳሩ ፈርሷል ኦልሬዲ። ከሩታ ጋር ትዳሩ ሲፈርስ ደግሞ ከሄርሜላ ጋር ነበረ። እሱ ከሄርሜላ ጋር በነበረም ሰዓት ደግሞ ከፍቅር ጋር ግንኙነት ነበረው ማለት ነው። ይሄ ደግሞ እጅግ እንዲህ ያፈጠጠ ብልግና ነው አብርሽ ሲያደርግ የነበረው ማለት ነው። ይሄ ደግሞ አንደኛ በህግ አንጻር ከሄድ እንኳን በህግ የሚያስጠይቀውን ነገር ነው አብርሽ እያደረገ የነበረው። ምክንያቱም በትዳር ውስጥ ሆኖ በትዳር ውስጥ ሆኖ የሄርሜላን እንርሳው እንበል። የሄርሜላ በትዳር ውስጥ ሆኖ ነው ከሄርሜላ ጋርም ሲማገጥ የነበረው። የሄርሜላን የቅርብ ጊዜ እንርሳው ብንል እንኳን ከዛ ውጪ እንኳን ሌላ ሁለተኛ ሴት ጋር የሄደ እየማገጠ እየባለገ ነበር ማለት ነው። ይሄ በጣም የሚያሳፍር ነው። በህግ አንጻርም ስናየው ደግሞ የሚያስጠይቀው የሚያስከሰው ተግባር ነው እያደረገ ያለው። አንዳንድ መረጃዎች ሰሞኑን እየወጡ ነው፣ ከቅርብ ሰዎች እየነገሩኝ ነውና ሩታ የክስ ፕሮሰስ ላይ እንዳለችና ሩታ
አብርሃም ላይ ክስ ልመሰርት እንደሆነ አንዳንድ የመረጃ ምንጮቼ የነገሩኝ ነው። ጓደኞች እዛ አካባቢ ያለ ሰዎች ብቻ እንደዚህ ነው ብዬ የነገረኝን አካል መናገር ባልፈልግም ግን እንደዚህ አይነት ነገር እየጀመረች እንደሆነ አንዳንድ መረጃዎች ለኔም እየደረሱኝ ነውና ይሄ እጅግ አግባብ ነው ብዬ ነው ማስበው። አብርሃም ላይ እርምጃ መወሰድ አለበት። ቤተሰብ እርምጃ መወሰድ አለበት። አደብ መግዛት አለበት። ልጁ አደብ መግዛት አለበት በደንብ። በተለይ ደግሞ ይሄን ነገር ሩታ የምታደርጊ ከሆነ ካንቺ ጎን ሆኜ እኔ አንቺ ሰፖርት ላደርግሽ ዝግጁ ነኝ። በጣም 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 ዝግጁ ነኝ እኔ። ምክንያቱም ልክ መግባት አለበት። አብርሃም የሆነ አደብ የሚያስገዛው ነገር ያስፈልገዋል እንጂ በዚሁ ከቀጠለ የሌላ የብዙ ሴቶችንም ህይወት እያበላሸ የሚቀጥል ሰው ነው። ይሄን የምናገራችሁ ደግሞ ፍጹም ከአብርሃም ከጥላቻ የመነጨ አይደለም፣ ከወንድምነት የመነጨ ነው። እንዲያ ነገሮችን እያደረገ መቀጠል አለበት ብዬ ስለማላምን እንደ አንድ የአብርሃም ወንድም እንዲያ ነገሮችን እያደረገ መቀጠል አለበት ብዬ እኔ በበኩሌ አላምንም። ለዛም ነው ደግሞ ዛሬ ፊት ለፊት ወጥቼ ማወራችሁ ይሄን ነገር። እኔ ሁሌም ቢሆን ብታቁኝ ግልጽ የሆነ ነገር ፊት ለፊት የሚታየኝ ኦዲየንስም የሚታየው እኔም ደግሞ እንደ ሰውኛ የሚታየኝ እንደ ሰውኛ መመራት አለበት ብዬ ማረም አለበት ብዬ የማስባቸውን ነገሮች ፊት ለፊት ወጥቼ እነግራለሁ። እውነትን ስለምናገር ብዙ ሰዎች አትወዱኝም። ከእውነት ጎን ያላችሁ ሰዎች ደግሞ ትወዱኛላችሁ። ከኔ ጋር እንዳላችሁኝም አውቃለሁ። ከኔ አጠገብ እንዳላችሁ ሰፖርት እንደምታደርጉኝ አውቃለሁ። ይሄም ለዛም ብዬ ነው ለእናንተም ብዬ ነው ባይዜ ቪዲዮ የምሰራው እንጂ ለሚሰርቡኝ ሰዎች ከኔ አጠገብ ላሉ ሰዎች ለነሱ ግድም የለኝም። እነሱ ያወሩትን ነገር የፈለጉትን ነገር ያወሩ። አንዳንድ ሰዎች ግን በተለይ ደግሞ ሴቶች አብርሃም የሚያደርገውን ነገር ደግፋችሁ ስታወሩ እጅግ ታሳዝኑኛላችሁ። እጅግም ታሳፍራላችሁ። በጣም 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 የሚያሳፍር ነገር ነው ያደረጋችሁ ያላችሁት። አብርሃም የሚያደርገው ነገር አንደኛ ከሃይማኖት አንፃር እጅግ የተከለከለ ነገር ነው። ከባህላችንም ከወጋችንም አንፃር እጅግ የተከለከለ ነው። ከዛም ባለፈ ደግሞ እንደ ሰውኛ ስናየው ደግሞ ከሰውኛም ባህሪ የወጣ ነው ብዬ ነው እኔ በበኩሌ የማምነው እና ይሄን ሐሳብ የምትጋሩኝ ሰዎች እንዳላችሁ አውቃለሁ። ለእናንተም ነው ይሄን ቪዲዮ የምሰራውና አብርሃም የሚሄደው አካሄድ ልክ አይደለም። ይሄን በምክር ምናምን የምንመልሰው ነገር አይደለም። አብርሃምን ባይዜ በምክር የሚመለስ ነገር የለም። አብርሃም ጋር መክረን ብዙ ጊዜ መክረን አየነው፣ ገጽጸን አየነው፣ ብዙ ነገሮችን አድርገን አየነው። አብርሃም የሚመለስ አይነት ጉድ አይደለም። በዚህ አይነት አብርሃም አንደኛ ይመለሳል ብዬ የማስበው መንገድ ቢኖር በህግ ቢከሰስና ቢታሰር ይሄ ልጅ ልክ ይገባል ብዬ አምናለሁ። ሩታ የምትይጁ ነገር እጅግ ደስ ብሎኛል። እኔ ካንቺ ጋር በመሆን አብርሃምን ልክ ልናስገባው ይገባል። ያው ያን ነገር እናንተም ኖቲስ እንደምታደርጉት አውቃለሁ። ኖቲስ እያደረጋችሁትም እንደሆነ አውቃለሁ። ከጎኔም ስላላችሁ ደግሞ ከልብ አመሰግናለሁ። ያው ዴቭ አምኖበትም ባይሆን በመጨረሻም ደግሞ የቤተሰብ ስም የቤተሰብ ክብር ምናምን የሚለው ነገር አለና ለሩታ ህይወት ፈጽሞ ተጨንቆም ሆነ አስቦ የማክሶዬ ዛሬ የቤተሰብ ችግር የቤተሰብ ህይወት እኛ የቤተሰባችንን ያሰደብክ ነው ቤተሰባችን የማይሆን ስም የተሰጠው ነው ብሎ ለቤተሰቡ ብሎ መጥቷል። ይሁን ችግር የለውም። ዋናው እኛ ኢንቴንሽናችን አብርሃም ብቻ አደብ እንዲገዛ ብቻ ነው የምንፈልገው። ምክንያቱም ጤናማ ያልሆነ ጭንቅላት የሚያስበውን አስተሳሰብ ነው ያሰበ ያለውና ሜንታሌም ችግር አለበት ብዬ አሁን ላይ ነው እንዳምን የተገደድኩትና አብርሃም ሜንታሉ ላይ በጣም ትልቅ ችግር አለ ብዬ እያሰብኩ ነው። እስቲ ምን ታስባላችሁ? የእናንተስ ሐሳብ ምን ይመስላል የሚለውን ሐሳባችሁን ኮሜንት ላይ አስቀምጡልኝ። በዚህ ሰዓት የኔን ምልከታ የምትፈልጉ ሰዎች ስላላችሁ ነው ይሄን ቪዲዮ ዛሬ ለመስራት የተገደድኩት። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሰፖርት አድርጉኝ፣ አበረታቱኝ። 50,000 እያልን እንቀጥላለን። አሁንም ሰብስክራይብ ያላደረጋችሁ ይህን ቻናል ካላችሁ ሰብስክራይብ እንድታደርጉ ከወንድምነት በመነጨ ፍቅር ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ቴንክ ዩ